ሰላም ጤና ይስጥልን ውድ የሪፖርተር ቲዩብ ተከታታዮቻችን፣ ዛሬ አንድ እንግዳ ይዘን ቀርበናል። ከዚህ ቀደም በፖለቲካ ተሳትፏቸው ይታወቃሉ። ሁለት መጽሐፎችም አበርክተዋል። ምሁሩ የተሰኘና እንዲሁም ደግሞ የሰጎን ፖለቲካ የተባሉ በኢትዮጵያ አጠቃላይ የፖለቲካ ሁኔታ ላይ ያተኮሩ መጽሐፎችን አበርክተዋል። ከዚህ በተጨማሪ ደግሞ በምርጫ 97 ይታወቅ የነበረውን የኢትዮጵያ ዴሞክራሲያዊ ሊግ የተባለውን ፓርቲ ሲመሩ ከነበሩ አንጋፋ ፖለቲከኞችም ውስጥ ናቸው። አሁን እንግዲህ በተለያዩ ሀሳቦችን በሀገራዊ ጉዳዮች ላይ አስተያየት በመስጠት ይታወቃሉ። ዶክተር አለማየሁ አረዳ ጥሪያችንን አክብረው ለቆይታ ስለተባበሩን ከልብ እናመሰግናለን። እንኳን ደህና መጡ። እኔም በጣም አመሰግናለሁ ሪፖርተር ከብዙ ጊዜ በኋላ ስለመጣ። ዛሬ እንግዲህ መለስ ብለን ስለ ምርጫ 97 እናወጋለን። ከዛ በተጨማሪ ደግሞ ከምርጫ 97 በኋላ የሆኑ ሁነቶችንም እናነሳለን። አሁን ሀገራችን ስለምትገኝበት ሁኔታም አንዳንድ ሀሳቦችን እንለዋወጣለን እና ለዚህ ቆይታ ስለተባበሩን ከልብ ነው እናመሰግነው ዶክተር። እኔም አመሰግናለሁ። እስቲ እንደው ወደ ምርጫ 97 ልመልሶትና ኢዴሊ ወይም የኢትዮጵያ ዴሞክራሲያዊ ሊግ ምን አይነት ድርጅት ነበረ? በቅንጅት ውስጥ ከነበሩ ድርጅቶች አንዱ ነበረ። ምን አይነት ሚና ነበረው? አባላቱስ ከዛ በኋላ የት ገባ ድርጅቱ የሚለው ነገር እስቲ ለብዙ ሰዎች ግልጽ አይደለም ወይም ተረስቷል እና እስቲ ከዛን ጀምር እስቲ ብሪፍ ያርጉን። እንግዲህ የኢትዮጵያውያን ዴሞክራሲያዊ ሊግ መጀመሪያ አንድ የኢትዮጵያ ሕዝብ በደንብ እንዲያውቀው መፈልገው 94 ላይ ነው መንቀሳቀስ የጀመርነው። ብዙዎቻችን ድርጅቱን የመሰረትነው ሰዎች ከኢህአፓ አባልነት ጀምሮ የምንተዋወቅ ሰዎች ነን። አባሎቻችን አብዛኛዎቹ የተማሩ በሲቪል ሶሳይቲ ሴክተር እና በመንግስትም መስሪያ ቤት የሚሰሩ የተማሩ አባላት ነበሩን። መርሃችን እኛ አባላት ስንመለምል የፓርቲያችንን ፕሮግራም የማያውቁ 1000 አባላት ከሚኖሩን የፓርቲያችንን ፕሮግራምና ዓላማ የተረዳ አንድ አባል ቢኖረን ይሻላል የሚል መርህ ስለያዝን ሰው ብዙ ለመመልመል አልሄድንም። ግን የሚፈለገውን ህጉ የፈለገውን አሟልተን ነው የተመዘገብነው። ሀገራዊ ፓርቲ ነበረ፣ ሀገር አቀፍ እሷ ናት። 94 ላይ እንደተመሰረትን ማለት ለመመስረት ገና አንደርግራውንድ ማለት ስንንቀሳቀስ ስንጀምር እኔ ለተወሰኑ ሰዎች ፕሮግራሞችን ለማቃቸው ሰዎች ፕሮግራም እየወሰድኩ ሰጥ ነበር። አንዱ የሰጠሁት ዶክተር ብርሃኑ ያኔ አሁን ፕሮፌሰር ብርሃኑ ነጋ ነበረ። እሱ ደግሞ ለፕሮፌሰር መስፍን ለሌሎችም ሰዎች ከነሱ ዙሪያ ለነበሩት ሁሉ ፓርቲ እየመሰረትን ነው በሚል ፕሮግራም ሰጠዋቸው። ፕሮግራሙን አይተው አሁን ፓርቲ መመስረት አያስፈልግም የሚል ነበረ ያኔ የነገሩኝ። ኧረ እባካችሁ ግድ የላችሁም፣ የሰከነ ከዚህ በፊት ከነበረው የፖለቲካ ጫጫታ የወጣ ረጋ ብሎ የሚታገል ድርጅትን መስረት ባካችሁ እያልኩ ሰዎችን ለማግባባት ሞክር ነበረ። በአጋጣሚ ምን ይሆናል እነሱ ፕሮፌሰር መስፍንና ዶክተር ብርሃኑ ፕሮፌሰር ብርሃኑ ብሔራዊ ቲያትር ውስጥ ብሔራዊ ሎተሪ መሰለኝ ስብሰባ አድርገው ለተማሪዎች ባደረጉት ቅስቀሳ ሲታሰሩ የኢዴሊ ፕሮግራም በእነሱ ቤት ውስጥ ተገኝቶ ማታ ላይ ኢዴሊ የሚባል ህገወጥ ድርጅት ሲያቋቁሙ ተደርሶባቸው ታሰሩ ተብሎ የተነገረበት ፓርቲ ነው። ስለዚህ የዛን ጊዜ እኛ ገና አልተመዘገብም። ስለዚህ አቶ አሰፋ ብሩ እድሜያቸው ነፍሳቸውን ይማርና ያኔ ምርጫ ቦርድ ኃላፊ የነበሩት ሄጄ እንዲህ አይነት ድርጅት እየመሰረትን ነበረ፣ እኛ በህጋዊ መንገድ የምንንቀሳቀስ ፕሮግራማችን ይኸው እንዲህ ነበርንና እነሱ ታሰሩ። እኛ ግን ህገወጥ አይደለም፣ ህገወጥ ለመሆን አይደለም አልኳቸው። እሻሉ እንግዲህ በአዲስ አበባ ደረጃ ተመዝገቡ፣ አሁን መጀመሪያ ላይ ባላችሁ ቁጥር በአዲስ አበባ ደረጃ ላይ ተመዝገቡ ሲሉን ያለንን አባላት አሰባስበን በአዲስ አበባ ደረጃ ላይ 94 ላይ ተመዘገብን።
ከዛ ቁጥራችን እየጨመረ ሲሄድ በብዛትም አባሎቻችን በብዛት በኦሮሚያ፣ ደቡብ ክልል እና ሀረር እንደዚህ ስለነበሩ በአማራ ክልልም ነበረን። 96 ላይ ሀገራዊ ፓርቲ ሆነን ተመዘገበን። ሁለቱም ሰርቲፊኬቶች እኔ ጋ አሉ አሁን። ኦኬ። ስለዚህ እንዲህ አይነት ታሪክ ያለው ድርጅት ነው። ዶክተር ብዙ ጊዜ ትንሽ ናችሁ ምናምን የሚሉን ቅድም ያልኩን ፎርሙላ ያዝ። 1000 ፓርቲያችንን ዓላማና ፕሮግራም ያልተረዳ አባል ከሚኖረን አንድ አባል ብቻ ብንሆን ይሻላል የሚል መርህ ይዘን ስለሄድን ነው እንጂ ሰው የዛን ጊዜ ቁጭቱ ብዙ ነው ምልህ ፕሮቴስት እንትኑ ብዙ ነውና ግባ ብትለው አብዛኛው ይገባል። እንደውም አብዛኛው እየገባ እኮ እኛ አንዳንዶቹን አስገብተናቸው ባካችሁ እንደው ከሀገር ልወጣ ስለማስብ ተቃዋሚ ነው ብላችሁ ጻፉልን የሚለውም ብዙ ነበር። ብዙ ታሪክ እኮ ያለው የፖለቲካ ስራ ነው የተሰራው እዚህ ሀገር። መኢአድና ኢዴፓ የሚያነሱት ነገር አለ። የመኢአድና የኢዴፓ ሰዎች እንደው እኛ ነበርን ትልቅ ሶሻል ቤዝ የነበረን እና ሌሎቹ በቅንጅት ውስጥ ከኛ ጋር ሰብሰብ ያሉ ድርጅቶች እንደው አነስተኛ ነበሩ ሲባል ስለምንሰማ ነው። እኛ ፓርቲ ነበርና ማስ ኦርጋናይዜሽን አልነበርንም። ቀስተ ደመናና ኢዴሊ ፓርቲዎች ነበር። እነዛ እኮ ማስ ኦርጋናይዜሽንስ ነበሩ። 14 ሚሊዮን አባል አለን እንገላችኋለን እያሉ እኮ ይደውሉልን ነበረ። እና እኛ እኮ ፓርቲ ነው። ፓርቲ ማለት እኮ ኮንሽስሊ ፕሮግራምህን የተረዳ አላማ ያለው ቆራጥ ካድሬ ነው የሚያስፈልግህ። በዛ ሰዓት ላይ ዝም ብለህ እንደ የተቆጨ ሁሉ የሚሳፈርህ ከሆንክ ትዝ ይለኛል ቅንጅት ልክ አብረን እንድንንቀሳቀስ ተብሎ ቢሮ ከተከፈተ በኋላ ትልልቅ የእድር መዝገብ ይዘው አባል ትሆናለህ ያሉ ሲመዘግቡ ስናይ እንስቅ ነበረ። ፓርቲማ እንደዚህ ከሆነ የሚቋቋመው ይሄ እንዴት ፓርቲ ይሆናል? ሁሉም የሚገባበት ፕሮግራምህን ያላነበበ አላማህን የማያውቅ። ስለዚህ እኛ ቢያንስ አትሊስት ሁኔታውን ተገንዝበን ተረድተን ብዙ እኮ ስለ እውነት ነው። እኔ ዛሬ የኢትዮጵያ ሕዝብ ብዙም ጥሩ ለተሰራ ነገር ደንታ ስለሌለው ደንታ የለኝም እንጂ ፕሮግራም አለን። በእያንዳንዱ ማህበረ ፖለቲካዊ ጥያቄ ላይ ያወጣናቸው ጽሁፎች አሉ፣ ዛሬም አሉ። ኢቭን የምርጫ ስርዓት በኢትዮጵያ ውስጥ ምን ይሁን የሚለው የታተማለን። ድህነት እንዴት ይወገድ የታተማለን። በማተሚያ ቤት እየወሰድን እያሳተምን እናወጣው ጽሁፍ ያለን ድርጅት ፓርቲ የነበር ነው ማኛለን። ስለሌላው አታናግረኝ። እሺ፣ ከዛስ የት ገባ ፓርቲው? ለፓርላማ ለክልል ምክር ቤት ፓርላማ አባላት ነበሩ? ያው እኛ አንደኛ ነገር ለምሳሌ እኔ ራሴ መወዳደር አልፈለኩም። ምክንያቱም የፖለቲካ በነገራችን ላይ ቅንጅት ውስጥ በገባን 3 ወር ባልሞላ ጊዜ ውስጥ ነው ትልቅ ልዩነት እንዳለን የተገነዘብ ነው። ኢዴሊ በብሔር ጥያቄ ላይ የኢትዮጵያ ዴሞክራሲ በኢትዮጵያ ያለውን የብሔር ጥያቄ ዴሞክራሲያዊ በሆነ መንገድ ለመፍታት መሄድ አለበት የሚል አቋም ያለው ነው። ፕሮግራሙም ያሳያል። በብሔር ጥያቄ ላይ ያወጣነውም ጽሁፍ ያኔ ያሳያል። ይሄንን ግን ደግሞ ሌሎቹ ፓርቲዎች ደግሞ ያረጃ በጀ የዘር የዘውግ እንትን ሄድ ገደል ይግባ ነበር የሚሉት። ዛሬ አንዳንዶቹ ያንኑ ፕሮግራም ያንኑ የፖለቲካ አጀንዳ ደግፈው ደግሞ ሲሉት ይገርመኛል። እና ይሄ ትልቅ ልዩነት ነበረን በእኛ መካከል። ስለዚህ ትደግፉት ነበረ። ጥያቄው ተገቢ ነው፣ ተገቢ ነው፣ ዛሬም ተገቢ ነው፣ መፈታት አለበት። ይሄ እኮ የታሪክ ጥያቄ ነው። መጽሐፌን በደንብ አንብበው ዮናስ ይሄን ጥያቄ ይመልሳል። እኔ ዴሊ ምናምን አላልኩም፣ ግን የኔን አቋም እዛ ውስጥ ዛሬ የምነግርህ ነገር በሙሉ እዚህ መጽሐፍ ውስጥ አለ። ስለዚህ እኛ በአቋም ደረጃም ልዩ ነበርን። አብረንም የተሳፈርነው ለመሰለ ይሄ እንደ ወጀብ የሚመጣ የፖለቲካ ኃይል ዝም ብለህ ዳር ቆመህ ካየኸው በተቻለ መጠን ገብተህ ለመለወጥ ካልሞከርክ በስተቀር ልትረሳ ስለምትችል በዛ ምክንያት ነው የገባ ነው። እንደውም ለአባሎቼ በጣም ጎበዝ አባላት ነበሩኝ። የስራ አስፈጻሚውን እባካችሁ እዚህ ቅንጅት የሚባል ስብስብ ውስጥ እንግባ ብዬ እነሱን ለማሳመን ውይይት ሳደርግ ያልኳቸው ይሄ መርከብ አሮጌ መርከብ ነው፣ ብዙ አሮጌ ሀሳቦች አሉበት፣ ግን ካልተሳፈር ነው እንረሳለን። እንሳፈርና አወራረዳችንን እናሳምር ነው ያልኳቸው። በዛ ምክንያት ነው የገባ ነው።
በነገራችን ላይ ስለ ቅንጅት አመሰራራት መጀመሪያ ላይ ሃምሌት ስቴክ የሚባል ሬስቶራንት ውስጥ ከፕሮፌሰር ብርሃኑ ጋር እኔና እሱንም በደንብ የተነጋገር ነው እና እስቲ 6 ጥያቄዎች ከነሱ የሚለይ አምጣ ብሎኝ የምንለይበትን ሁሉ ነግሬው ግን እንሳፈርበት ምክንያት ሁሉ ነግሬዋለሁ። እሱም ቢሆን በፊት ከኢህአፓ ስለነበረ ታላቅ እህቱ እጅጋየሁ የኢህአፓ አባል ነበረች፣ ትዝ ይለኛል። ስለዚህ እንደዛ ነው ኢዴሊ። ከዛ በኋላ እኛ ጭቅጭቅ ውስጥ መግባት አልፈለግንም። ምክንያቱም ንትርኩ እየበዛ ሲሄድ ምንድን ነው ከኛ የምትፈልጉት? ስለ እውነት ነው የምልህ፣ ለቃሉ ይቅርታ አድርግልኝ እንጂ ልክ በዛን ሰዓት ላይ መጥተው ትዋሃዳላችሁ ፈርሙ፣ ይሄ ዝንጀሮ የፈሳበት ድርጅት አምጣ ልፈርምልህ ብዬ ነው የፈረምኩት። ግን እንደማይሆን ስለማቅ ነው እዛ ምርጫ ቦርድም እንደማያስመዘግበው ሳቅ በዛ አይነት መንገድ ነው እና ከዛ እኛ ዝም ነው ያልነው። ድርጅታችን 2 ዓመት አልተወዳደርክም ተብሎ በምርጫ ቦርድ ነው የተሰረዘው። ይሄ ነው ታሪኩ። 2 ዙር ምርጫ ማለት ነው። 2 ዙር ምርጫ አልተወዳደራችሁምና ተሰርዛችኋል አሉ። እንኳን ደስ ያላችሁ ብለን የተው ነው። ከዛ በኋላ እስቲ እንደው እንደ አጠቃላይ የፖለቲካ ባህላችን እስቲ እንገምግመውና ከዛ በኋላ ያለው ሁኔታ ወዴት ነው የሄደው? ከምርጫ 97 በኋላ የዚህ ሀገር ፖለቲካ ወዴት አመራ? ይኸውልህ ምርጫ ለምሳሌ ምርጫ 97 ላይ ለውድድር የቀረቡት ፓርቲዎች በትክክል የኢትዮጵያን ነቢር ሁኔታ ተረድተው እንደው በጣም ምልህ በቁጭት በንዴት እኔ ነኝ እንጂ ገዥ መሆን ያለብኝ እነዛ መሆን የለባቸውም ወይም ደግሞ የሚል የጥላቻ የባላንጣነት ፖለቲካ ባይሆን ኖሮ በእንደዛ አይነት መንገድ አይደመደምም ነበረ። ምክንያቱም በኢትዮጵያ ታሪክ ውስጥ ፓርላማ ውስጥ ተቃዋሚ ተወዳድሮ ተጭበርብሮ ምንም ተብሎ 101 የሚሆን ድምፅ በፓርላማ ውስጥ ያገኘበት ጊዜ የለም። የመጀመሪያው ነበረ። ስለዚህ ብስል የሆነ የፖለቲካ አመራር ቢኖር ኖሮ እቺን ይዘን ለኢትዮጵያ ሕዝብም የገባነውን ቃል በተግባር ፈጽመን ያለው ስርዓት ግን አዳማጭ እንዳልሆነ አሳይተን የማይሆን ከሆነ እንወጣለን ተብሎ መወሰድ ነበረበት። ይሄን አቋም ሪፍሌክት አድርጋችኋል በቅንጅቱ ውስጥ? ምንም ስምምነት አልነበረም። የኃይል እኮ ጉዳይ ነበረ እንዴ። እንግባ በሚለው ጉዳይ ላይ ኢዴፓ ጽሕፈት ቤት ውስጥ እኮ ተቀምጠን የኢዴሊ መሪዎችና የኢዴፓም ልደቱም ነበረ። እኛ እኮ ዝም ነው ያልነው። ስድብ ነበረ በቃ የዚህ የእንትን የህወሓት ፍርፋሪ ልትለቅሞ ምናምን ስድብ ነበረ። እና አቶ ልደቱ እንግባ ነው እያሉ ያሉት ወይስ አንግባ? እኛ ይኸውልህ ለምሳሌ አሁን ኢዴሊ በጠቅላላ ጉባኤው ተሰብስቦ ተሳትፈናል እንግባ ወደ ፓርላማ የሚል ውሳኔ ምክር ቤቱ ወሰነ። እኔ ሊቀመንበር ነኝ። ምክር ቤቱ ወስኖ ጠቅላላ ጉባኤ ወስኖ ይሄንን አስፈጽም ብሎ ሰጠኝ። ይሄንን አቋም እዛ ሄጄ መቀየር መብት አለኝ እንዴ? የለኝም። ምክንያቱም ምክር ቤት እንትን ጠቅላላ ጉባኤ ነው ወሰነው። ይሄን ስታቀርቡ የሌሎቹ ፓርቲዎች እንግባ አለን። 100% የኛ ድርጅት 100% የተገኘውን ይዘን ገብተን ሰላማዊ በሆነ የፖለቲካ ሂደት እንፈትነው፣ አላሰራ ካለን እንወጣለን የሚል አቋም ነበረ። ሌሎቹ ፓርቲዎች ግን አንግባ የሚለውን ነው። እኔ ለምሳሌ አሁን ቀስተ ደመና ውስጥ ከነበሩት ብዙዎቹ ቀስተ ደመና በነገራችን ላይ ብዙም ኢንታክት የሆነ አልነበረም እና ግን ብዙዎቹን የቀስተ ደመና አባላት ማቃቸው የዛን አይነት አመለካከታቸው የነበሩ ነበሩ። ግን ፍርሃት ነበር እንዴ በዛን ጊዜ እኮ የሆነ የአንዱ ድርጅት እኮ ጠቅላላ ጋንግስተር ቡድን የነበረውም ነበር እና የማዋከብ ነገርም ነበረ። እንግዲህ ጀግናውን ትደግፋላችሁ አይደል እንዴ እየተባለ እዚህ ጋር ግን እንደው መጥራት ቢችል ደስ ይለኛል። አሁን የተለያየ አይነት ሪአክሽን ስለምንሰማ አሁን ባለበት ሁኔታ ከሌ እንግባ አለ ከሌ አንግባ አለ የሚሉ ዝግብ ስላለ እንደው በወቅቱ የዛ ታሪክ ባለቤቶች እንደው ወጣ ብለው መናገር ቢችሉ ደስ ይለኛል። በዚህ ምን ይበጃል? ዮኒ ምንድን ነው የሚበጀው? የተለያየ ናሬሽን አሁን ተጽፏል። በብዙ ቦታዎች እኮ ተጽፈዋል። ልደቱ ጽፈዋል፣ ገብረ ክርስቶስ ጽፈዋል፣ ሌሎችም ጽፈዋል። ፕሮፌሰር መስፍንም ጽፈዋል። እውነቱን የሚፈልግ ህዝብ ሲኖር እኮ ነው ይጥራ የምትለኝ።
መቼ የት ያውቁናል? ለምሳሌ አሁን ኢዴሊ ከስሙ ውጭ አንተ የምታውቀው ነገር አለ? የቱ ሚዲያ ነበር የሚያግዝህ? ለመሆኑ የኢትዮጵያ ሕዝብ ለፓርቲ ሬዲ ነበሩ? በዛን ሰዓት ላይ ለባላንጣነት ፖለቲካ ነበር ሬዲነሱ። ያንን ደግሞ ሰጠ ነው፣ ጥላቻ ያሳየ ነው። ስንት ሰው ነው የሞተው? 197 ሰዎች ናቸው እኮ በስናይፐር እየተመቱ የሞቱት። ማን ያስገደላቸው? እነሱን። ያ ሁሉ ሆ ብሎ የወጣ ህዝብ ማንን ብሎ ነው? ምን አለ ትንሽ መስዋዕትነት ብትወስድ፣ ትንሽ ትዕግስት አድርገህ። ትዕግስት ነበር ወይ? እኔ አንዳንድ ጊዜ ሳስበው የዛን ጊዜ የነበሩ ሰዎች ዛሬም እዛው ቦታ ላይ እንደ ችካል ተቸክለው ሳያቸው በጣም ይገርመኛል። ስለዚህ እባክህ ይሄ እንዲሁ የኢትዮጵያ ህዝብ ይሄን ነገር ቢረሳው ነው የሚሻለው። አይ ካለ ግን እውነቴን ነው የምልህ ብዙ አስቸጋሪ አይመስለኝም ነገሩን ለማብራራት። እኔ እንደው በግሌም እኔ የሚሰማኝ ጥሩ ኤክስፒሪየንስም ነበረው ብዬ አስባለሁ የምርጫ 97። ምክንያቱም በዛ አይነት የፖለቲካ ክርክር ውስጥ መታለፉ ጥሩ ጅማሮ ነበር። ለዲሞክራሲ መሰረት የሚጥል ወይም እርሾ የሚሆን ነገር ነበረ። እንደው በአግባቡ እንጠቀምበት ብዬ አስባለሁ። ከዚህ አንጻር መታየት ቢችል። አዎ፣ ግን ልብ አድርግ። ለምሳሌ ሁለቱም ወገን የሚወዳደሩትም ማሸነፍ ይፈልጋል፣ ኢህአዴግም ማሸነፍ ይፈልጋል። ይሄም ካላሸነፈና የዛ መሪ የሆኑት ሰው የጠቅላይ ሚኒስቴር ካልሆኑ አይሆንም። እንደ አሜሪካን ሀገር እኮ ከአውሮፕላን ሲወርዱ ምን ቪዲዮ እኮ አለ። እኛ እዚህ ቅንጅት ውስጥ በጣም የሚገርመው ነገር ደግሞ እዛ የኢዴፓ ጽሕፈት ቤት ውስጥ ቁጭ ብለን በቃ እንደው አንገባም በኋላ 8 ነጥቦች ኮንዲሽን ተባለና በዚህ ምክንያት አንገባም ተብሎ እኔ ዞር ብዬም አላየሁት በእውነቱ እና ተብሎ በማግስቱ እንዴት ነው አዲስ አበባን አንረከብም እንዴ ያሉ ሰዎችም ነበሩ። እንዴ ኢንስቲትዩሽኑን ቦይኮት አላረግንም የሚል ጥያቄ እና ትዝ ይለኛል የምርጫ ቦርድ ጸሐፊ የነበረው ሰውዬ ትቀልዳላችሁ እንዴ ፓርላማ አንገባም ብላችሁ አዲስ አበባ እንረከብ የምትሉት ያለበት ጊዜ ነበር። እና የተወሰነው ክፍል አዲስ አበባን ተረክቦ ገዥ መሆን የሚፈልግ ነበረ። የተወሰነው ግን የታባክ ስትገባ እናያለን የሚልም ነበረ። እና ብዙ እኮ ነው። ስለዚህ አንድ የሆነ ሌላ የታሪክ ጊዜ ጠብቁና ምናልባት የሚጽፈው ካለ ይጽፈዋል። ለእኔ ግን በጣም በቃ በኢትዮጵያ ታሪክ ውስጥ በቃ እንደ ትልቅ ውድቀት ማየው ጊዜ እሱን ነው። 97 አዎ እድል ነበረን ትንሽ ቢያንስ እነዛን 197 ሰዎች አናስገድልም ነበር። ትንሽ ለመበራድ ብንሆን በቃ እኔ ጠቅላይ ሚኒስቴር ካልሆንኩኝ የኢትዮጵያ ፖለቲካ ገደል ይግባ እንደዛ አይነት ነገር ነበር የነበረው። በቃ አሳፋሪ ነው ስለሆነ ዳም ሶሪ እኔ እንደዚህ አይነትም ጥያቄ መንፈሴ ራሱ ለመመለስ ዝግጁ አይደለም ስለሆነ። እስቲ አሁን ወዳለንበት ሁኔታ እንመለስ። አሁን ምን አይነት የፖለቲካ ምህዳር ነው ያለን? ሰፋ ጠበበ? በአርባችን ልክ የተሰፋ ነው? ይኸውልህ ሰፋ ጠበበ የምትለው እንደ ስነ ልቡና ነው ወይስ እንደ ኮንቴክስቱ ነው? ኦኬ እንደ ሁኔታው ከሆነ እስኪ ተመልከት። አሁን ይህንን 7 ዓመት በ3 ፌዝ ክፍል እናየው። የመጀመሪያው ፌዝ እስከ 97 ድረስ ከዛም በኋላ እነዛ ሰዎች ያለቁበት ሁኔታ ያንን የፖለቲካ ሪያሊቲ ያንን የባላንጣነት ፖለቲካ በመጠኑ የሚያረግ ተቃዋሚነትን ወደ ተፎካካሪነት በመጠኑ የሚለውጥ ሁኔታዎች ሰዎች ሁሉ ባንዲራቸውን ይዘው የሚሳፈሩባት መርከብ አልተዘጋጀችም ነበር። ምንድነው መሰለህ አሁን የኛ ፖለቲካ ሁል ጊዜ በዓለም ላይ የሌለ አይነት የፖለቲካ አካሄድ ነው የሚመኘው። ንጹህ ፖለቲካ የሚባል ነገር የለም። ይሆን እንደዛ አይነት ነገር የለም። እንደ ህብረተሰቡ ነው። የህብረተሰቡ አንደርስታንዲንግ ነው። ህብረተሰብህ መቼ ነው ለመሆኑ የኢትዮጵያ ህዝብ ገብቶት ዋነኛ ተዋናይ ሆነ? ሁልጊዜ ተመልካች ነው። የአፓ ድራማ ተመልካች ነው ያደረገው። ሌሎችም ድራማ ተመልካች ነው የሆነው። እና ይሄ ባለበት ሁኔታ ውስጥ
መርገብ ነበረበት። የሰዎች ስነ ልቡና ትንሽ ረጋ ማለት ነበረበት። ስለዚህ በዛ የባላንጣነት ሂደት ውስጥ የተሳተፉ ኃይሎች በሙሉ የሚሳፈሩባት መርከብ ተዘጋጅታ ሁሉም ባንዲራውን ይዞ ከተሳፈረ በኋላ ግን የት ነው የምንሄደው ብሎ የወደብ ጥያቄ የትኛው ወደብ ነው የምንደርሰው የሚለው ጥያቄ የተነሳው ከተሳፈሩ በኋላ ነው። ለምን? እነዚህ የፖለቲካ ኃይሎች መጀመሪያውኑም የባላንጣነት ኮንሴፕት እንጂ የተቃዋሚነት የሐሳብ ፉክክር መድረክ ላይ የበቀለ ፖለቲካ ስላልነበራቸው ነው። የላቸውም። በቃ ምልህ ይሄ በኢትዮጵያ ውስጥ ዛሬም ገዥ ሆነው ይሄ ፍጹም አንድነትና ፍጹም ልዩነት፣ በቃ የኔ ልዩነት ካልታየ ኢትዮጵያ የለችም፣ እኔ የፈጠርኩት አንድነት ከሌለ ኢትዮጵያ የለችም የሚለው አሳሰብ፣ እሱን አስተሳሰብ ይዞ ነው ሁሉም ሰው በምኒልክ አዋጅ አመልክን በጉያ እንደሚባለው በጉያው እየሸፈነ የተሳተፈው ገባ። ከገባ በኋላ ከሁሉም የፖለቲካ ኃይሎች ምን ነበር የምንጠብቀው? እስቲ ቁጭ ብለን ረግበን ያለፍንበትን ሁኔታ እንነጋገር አይደለም? ግን እንደዛ አይነት ሁኔታ ነው የተፈጠረው። ማን ነው አሁን ኃላፊነቱን የሚወስደው? ለምንድን ነው መሰለ ብዙ ጊዜ ቀላል ነው የዶክተር አብይ መንግስት ወይ ዶክተር ማለት ቀላል ነው። ዶክተር አብይ የሚመራውም ዛሬ ብልጽግናም የዚሁ ህብረተሰብ ውጤት ነው። ከዚሁ ህብረተሰብ የወጣ ነው። እስቲ ቁጭ ብለን እናገር። ምን ነበር ስንሰራ የነበረው መባል አልነበረበትም? ግን እያንዳንዱ ሲያደርግ የነበረው ምንድን ነው? የየራሱን ባንዲራ የየራሱን መፈክር እኔ እሱ ወደዋለሁ የሚለውን ነገር እያያዘ ደረቱን ሲነፋ አልነበረም እንደ የነበረው? ስለዚህ ያንን የፖለቲካ ሂደት ያንን የመሸጋገሪያ ሂደት በአግባቡ አልተጠቀምንበትም። ከዛ በኋላስ ምንድን ነው የሆነው? መቼም መቆም የለበትም። ልብ አድርግ። ኢህአዴግ አንጋፋ ትልቅ ድርጅት ነው። እንኳን ያኔ እና ባለፈው ምርጫ ቀርቶ ከእንግዲህም በኋላ ለብዙ ምርጫዎች ብልጽግናን የሚያሸንፍ ፓርቲ ብርቅ ነው። ስለ እውነት ነው የምልህ። 15.7 ሚሊዮን አባል መራጩን ይዞ እኮ ያለ ድርጅት ነው። ስለዚህ ይሄ ማጆሪቲ የሆነ ኢህአዴግ የመሰረተው የፖለቲካ ስትራክቸር ቢሮክራሲውን የያዘ ስትራክቸር መሬቱን ይዞታል። ምን አድርገህ ነው? ምንድነው ማድረግ ያለብህ? ራስን መገምገም፣ በተናጠል የምታደርገውን ትግል ትተህ በጋራ መሆን፣ መሰባሰብ። 1001 የሆነ በብሔር በልዩ ልዩ መንገድ ፓርቲ ከምትመሰረት የለም እንሰብሰብ። ቅንጅት እኮ በጣም ጥሩ ስራ የሰራው የመጀመሪያ ስቴፑ የለም ተቀናይተን እንጂ ብቻችንን ፖለቲካ ስርዓቱን ማሸነፍ አንችልም የተባለው እኮ ትክክለኛ አማራጭ ነበር። ህብረት የሚሄደው ያንን ነበር የሄደው። ግን ይሄ ቀጠለ ወይ? ዛሬ ለምሳሌ አሁን ኢህአዴግ 4 ትልቅ ድርጅቶች ነበሩት፣ ሌሎቹን አጋር ብሎ ነበር ይዞ የሚሄደው። አሁን እኮ የብሔር ድርጅት አይደለም ብልጽግና። በአንድ ፕሮግራም የሚመሩ የተለያዩ ከዚህ በፊት የነበሩት በሙሉ አንድ ላይ የተሰባሰቡበት ድርጅት ሆነ። ሀገራዊ ነኝ ይላል። ሌሎቹስ ህብረ ብሔራዊ ነኝ ነው የሚለው። ሌሎቹ ድርጅቶች እኮ ገና አሁንም እንደተበታተኑ ናቸው። ለምሳሌ ኮር የሆኑት ለምሳሌ ለማህበራዊ ፍትህና ለፖለቲካዊ ፍትህ ለኢኮኖሚያዊ ፍትህ እታገላለሁ የሚሉት ድርጅቶች አሁንም ገናና ቦታ አልያዙም ገና። ለምን? ሁሉም ገና ከፖለቲካው ጠርዝ ላይ የሚቦጭቃትን እንጂ ወደ ፖለቲካው ማዕከል የሚያመጣውን አስተዋጽኦ አደርግም እያሰበ ያለው። ስለዚህ ጋር እንደው እንዳጠቃላይ ዲሞክራቲክ ትራንዚሽኖችን በገጠሙን ቁጥር ያለመጠቀም ችግር አለብን ነው የሚሉት። ለምሳሌ 97ን እንዳልተጠቀምን ሁሉ 83ን እንዳልተጠቀምን ሁሉ እንደው ይሄን በለውጡ ወቅትም የዛሬ 7 ዓመት የመጣውንም የፖለቲካ ለውጥ እንደዚሁ ለዲሞክራሲ ትራንዚሽን ወይም ለዲሞክራሲያዊ ሽግግር መስፈንጠሪያ አላደረገ። ዲሞክራሲ ትራንዚሽን እድል መስጠት የምትችለው እኮ በመጀመሪያ ደረጃ በዲሞክራሲ ጽንሰ ሐሳብ ላይም ስትስማማ ነው። የዲሞክራሲ ጽንሰ ሐሳብ አንተ የምታገኘውን ነገር ብቻ የሚነግርህ ሳይሆን ከአንተም የሚጠብቀውን ኃላፊነት የሚይዝ ነው። ዲሞክራሲ እኮ 49 ለ51 ነው። ልብ አድርግ። 49 ለምሳሌ 49 የሚቃወምና 51 የሚደግፍ ማለት ነው። ይሄ ማለት ምንድን ነው? ትልቅ ገልፍ ነው። የሆነ ፐርፌክት ነገር አይደለም። እሱም በደንብ ከተረዳ በኋላ አንተ ነህ እኮ
አንተ ነህ በዛ ስርዓት ውስጥ ዲሞክራሲን እየተረዳህ ግንባር ቀደም ፓርቲ ከሆንክ አንተ ነህ የዲሞክራሲን ሀሳብ እያሰረጽ መስዋዕትነትም እየወሰድክ እየተጎዳህም እየተለማመድክ የምትሄደው። እሱን ለማድረግ እኮ ፈቃደኛ አልነበርንም። ማሸነፍ ነው እንፈልገው። ኢህአፓ ውስጥ ነው አባል ነበርኩኝ። ማሸነፍ ነበር ምንፈልገው። በአንድ መፈክር ማሸነፍ ነበር ምንፈልገው። ይገባ። ስለዚህ ዛሬ ራሱ እኮ ያ 97 ላይ ቢኖር ነበር ብለህ የምጠይቀ ዛሬ አለ እንዴ? በጣም ይቸግረኛል። ስለ እውነት ነው የምልህ። ስለ ዲሞክራሲ በጣም የተበታተነ ሀሳብ ነው ያለን። በመጀመሪያ ደረጃ ዲሞክራሲ በመሰረቱ ልንገርህ ጠላትና ወዳጅ የሚል ካምፕ ፈጥሮ የሚሄድ አይደለም። ይሄ እኮ የፊውዳል አስተሳሰብ ነው እሱ። ስለዚህ እኛ ለዲሞክራሲ ሽግግር መንገዶችን አላበጀንም። ለምሳሌ ስለ ዲሞክራሲም የተገነዘብነው ብንኖር ወይ ሰብዱድ ሆነናል ወይ ደግሞ እኛም ፈርተን አልተናገርንም ማለት ነው። ብንናገርስ ምን ሊመጣ ነው? ስለዚህ እድል አልሰጠንም። ዛሬም እድል መስጠት ያለብን ይመስለኛል። ዛሬ ትልቁ የዲሞክራሲ ትልቁ አንኳር ነገር ማህበራዊ ስምምነት ነው። ማህበራዊ ስምምነትን ለመመስረት ኢቭን እውነቴን ነው መድረኩ ላይ መገኘት አለብህ። አንተ የምትፈልገው ማህበራዊ ስምምነት ብቻ ሳይሆን ህብረተሰቡ የሚፈልገውን ማህበራዊ ስምምነት ለማወቅ መሳፈር አለብህ እዛ ላይ። በዚህ አጋጣሚ ለምሳሌ አሁን የምክክር መድረክ አለ። እንዲሁ ዝም ብለን የተለያየ ስም ከምንሰጠው እስኪንፈት ነው እስኪንሄድ ጥያቄያችንን እና እኔ አቅርቤያለሁ። ለነገሩ በየመድረኩም ደግፌዋለሁ። እኔ ምንም ፍጹም ነገር ስለማልጠብቅ ነው ከሰው ጋር ስርዓትን አንተ ውስጡ ገብተህ ደረጃ በደረጃ ያልሰራኸው ነገር እነገሌ ሰርተውት ፍጹም ሊሆን አይችልም። ስለዚህ እስኪ ድልን ለማህበራዊ ስምምነት ትልቁ የዲሞክራሲ ትልቁ ምንድነው ካስማ ማህበራዊ ስምምነት ነው። በኢትዮጵያ ውስጥ የጠፋው በትንንሽ ነገር ማህበራዊ ስምምነት ነው የጠፋው። ስለዚህ እቺን ማህበራዊ ስምምነት አሁን ማህበራዊ ስምምነት ለመመስረት ብንሄድ ይህንን በዛ ማህበራዊ ስምምነት ላይ ተመስርተን የጋራ እሴቶቻችንን ብንለይ በነዛ የጋራ እሴቶች መሰረት ህገ መንግስታችንን ብንቀይር ገባ ለኢትዮጵያ የሚመች ህገ መንግስት ብናደርግ ከዛ በኋላ የምርጫ ስርዓቱ ነፃና ግልጽ እንዲሆን የሚያደርግ ስርዓት ብንመሰርት ይህን ለማድረግ እንተባበር ነው፣ እንቀራረብ፣ እንደማመጥ እንደው ከለውጡ በኋላ ሳይሆን ምን አይነት እንደው ምንፈልገውን አይነት በፖለቲካው ረገድ ስፔስ አገኘን ወይስ እንደው ከነበርንበት ሁኔታ ከኢህአዴግ ዘመንምስ እንደው በሰብአዊ መብት በዲሞክራሲያዊ መብት የተሻለ ነገር መጣ ወይስ ምንድነው አሁን ያለንበት ሁኔታ? 7 ዓመታት ቅድም እኮ ያነሳው ለዚህ ነው።